ያመነ ይጠፋል። በትክክል ከዳነ አይጠፋም። ያመነ ይጠፋል ወይ? ያመነ የሚለውን አስዩሚንግ የዳነ ማለት ነው። አይጠፋም። ለእግዚአብሔር ክብር መስጠት ፈልጋል። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነውና። ትታመማለህ? እታመማለሁ የሚል ተስፋ የለኝም። ታመሜ ግን አውቃለሁ። እኔ ስለ ተስፋ ቃል አልጠየቅኩም። ትታመማለህ ወይ? አማኝ ሊታመም ይችላል። ሊታመም ይችላል። አማኝ በአጋንንት ሊያዝ ይችላል። ሊያዝ ይችላል። አይገባበትም። ኦብሰሽን ኦኬ። በአማኝ ውስጥ አጋንንት ሊገባ ይችላል ወይ? ሊገባ አይችልም። በዛ አቅጣጫ ሊገባበት አይችልም። ግን አማኞችን ሊጠቀም ይችላል ሰይጣን። በቤተ ክርስቲያን ውስጥ የምታገኛቸው ታዲያ እነዚህ ረጅም ዓመት በቤተ ክርስቲያን ውስጥ ቆይተው አጋንንት የሚወጣላቸው ሁላቸው የሚወጣላቸው ይሄ ብዙ ሰው ጥያቄ እኮ ነው። ካስሽ እንዴት ነው ሰው ከዳነ በኋላ መንፈስ ቅዱስ ማደሪያ ከሆነ በኋላ እንዴት ነው መናፍስት የሚገቡበት ለሚለው፣ መናፍስት መንፈስ ውስጥ አይደለም የሚገቡት፣ አእምሮ ነው የሚቆጣጠሩት። ሊገባ ይችላል በዛ አቅጣጫ። ለዛ ነው ጮሆ የሚወጣላቸው። ስለዚህ አእምሮአቸው ውስጥ ሰውየው እንደዛ ሆኖ ቀድሞ ቢሞት ሲኦል አይሄድም። የእግዚአብሔር ልጅ ነው። የእግዚአብሔር መንፈስ ያለበት ነው። ነገር ግን ባላወቃት ኤሪያ ሰይጣን ያችን ነው እንደ ምሽግ የሚጠቀመውና የእምነታቸውን ጉድለትና በጣም ሻሎ የሆኑ ሰዎችን የነፍሳቸውን የዊልና የእውቀት ክፍላቸውን ሲቆጣጠር ማለት ነው። እሱን ጮሆ ይወጣል። ሲጀመር መንፈሳችን ጋር አይደርስም ሰይጣን። ያመነ ይጠፋል። በትክክል ከዳነ አይጠፋም። ያመነ ይጠፋል ወይ? ያመነ የሚለውን አስዩሚንግ የዳነ ማለት ነው። አይጠፋም። ለእግዚአብሔር ክብር መስጠት ፈልጋል። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነውና። ትታመማለህ? እታመማለሁ የሚል ተስፋ የለኝም። ታመሜ ግን አውቃለሁ። እኔ ስለ ተስፋ ቃል አልጠየቅኩም። ትታመማለህ ወይ? አማኝ ሊታመም ይችላል። ሊታመም ይችላል። አማኝ በአጋንንት ሊያዝ ይችላል። ሊያዝ ይችላል። አይገባበትም። ኦብሰሽን ኦኬ። በአማኝ ውስጥ አጋንንት ሊገባ ይችላል ወይ? ሊገባ አይችልም። በዛ አቅጣጫ ሊገባበት አይችልም። ግን አማኞችን ሊጠቀም ይችላል ሰይጣን። በቤተ ክርስቲያን ውስጥ የምታገኛቸው ታዲያ እነዚህ ረጅም ዓመት በቤተ ክርስቲያን ውስጥ ቆይተው አጋንንት የሚወጣላቸው ሁላቸው የሚወጣላቸው ይሄ ብዙ ሰው ጥያቄ እኮ ነው። ካስሽ እንዴት ነው ሰው ከዳነ በኋላ መንፈስ ቅዱስ ማደሪያ ከሆነ በኋላ እንዴት ነው መናፍስት የሚገቡበት ለሚለው፣ መናፍስት መንፈስ ውስጥ አይደለም የሚገቡት፣ አእምሮ ነው የሚቆጣጠሩት። ሊገባ ይችላል በዛ አቅጣጫ። ለዛ ነው ጮሆ የሚወጣላቸው። ስለዚህ አእምሮአቸው ውስጥ ሰውየው እንደዛ ሆኖ ቀድሞ ቢሞት ሲኦል አይሄድም። የእግዚአብሔር ልጅ ነው። የእግዚአብሔር መንፈስ ያለበት ነው። ነገር ግን ባላወቃት ኤሪያ ሰይጣን ያችን ነው እንደ ምሽግ የሚጠቀመውና የእምነታቸውን ጉድለትና በጣም ሻሎ የሆኑ ሰዎችን የነፍሳቸውን የዊልና የእውቀት ክፍላቸውን ሲቆጣጠር ማለት ነው። እሱን ጮሆ ይወጣል። ሲጀመር መንፈሳችን ጋር አይደርስም ሰይጣን።